ፊልም ከሌሎቹ ሙያዎች በተለየ ያንግ ነው። አሁን እዚህ ኢትዮጵያ ውስጥ የእውቀት የኢኮኖሚ የሀብታም ጥበብ ነው የሚባለው ፊልም እና ይሄ ፕሮብሌም አለ ኖርማሊ። ከዛ ደግሞ እንደ ማንኛውም አርት ደግሞ ኢትዮጵያ ውስጥ ያለው አርቶች ያለበት ፕሮብሌም አለ። ትራንስፓረንሲ ፕሮብሌም አለ፣ ይፈራል አርት። ያ ችግር ነው ይታወቃል። ያው እንግዲህ አደባባይ ላይ ያለ ፕሮብሌም ነው። አሁን ምንድነው በጣም በብዙ ችግር ውስጥ ሆነን ስለሆነ ስለ አርት የምናወራው ያ ሁላ ችግር አርትንም ይመለከታል። ከዛ በተረፈ ነው እንግዲህ አሁን ፊልም ላይ የገንዘቡ የእውቀት ምናምን ፕሮብሌም አለ። ያን ይፈልጋል ፊልም። ኦኬ ያው አርቱ ፊልም አሁን ስፔሲፊካሊ ግን 20 ምናምን ዓመት ነው አክቲቭሊ መሰራት ከጀመረ። በቂ ተቋማት የሉም፣ የትምህርት ተቋማት የሉም። እውቀቱ በጣም ስላልዳበረ በግል ጥረት ነው ሰው እየሰራ ያለው። አሁን ቴክኖሎጂው ምናምን እየተሻለ ስለመጣ ጥሩ እየሆነ መጥቷል። ስለዚህ ቤዚካሊ የእውቀት ፕሮብሌም ነው ያለው። ከዛ ደግሞ ፊልም በተፈጥሮ የለግዠሪየስ ነው። በጣም ብዙ አይነት ግብዓት ያስፈልጋል። ብቻ ልክ እንደ ፔንተር ከካንቫሱ ጋር ሆኖ እንደሚስለው አይደለም። በጣም ብዙ ሰው የብዙ ቲም ውጤት ነው እና ያ ፕሮፌሽናሊዝም ቀስ እያለ ነው የሚመጣው። ያ ችግር ነው። ምንድነው የኮሚኒቲ ስራ ነው። አንድ ስቴክ ሆልደር ብቻ ወይ አንድ ባለድርሻ አካል ብቻ የሚፈታው ነገር አይደለም። ገቨርንመንት የነን ገቨርንመንታል ኦርጋናይዜሽን ምናምን ማህበራት ተሰብስበው የሚፈቱት ችግር ነው ያለው እንጂ ከአንድ ቦታ ወይ አንድ ሰው ተነስቶ የሚፈታው አይነት ፕሮብሌም አይደለም። ተቋማት ማለት ዩኒቨርሲቲዎች፣ ፊልም ስኩሎች ሊሆኑ ይችላሉ። ብዙ መሆን አለባቸው። ከዛ ደግሞ አሁን ከኪስ እየወጣ ነው ፊልም ምናምን የሚሰራው። እንደዛ አይሰራ ፊልም ፈንድ ተደርጎ ኮንሰፕቱ ተጠንቶ ምናምን ነው መሰራት ያለበት። እዚህኛ ፖኬት ከገንዘብ ከኪስ እያወጣ ከባንክ እያወጣ ነው የምትሰራው እና ያ እንግዲህ እየተሻሻለ ይመጣል ወደፊት። አሁን ቴሌቪዥን ተቋማት የተሻለ እንቅስቃሴ እየፈጠሩ ነው ኮሚኒቲው ላይ። ስለዚህ ቀስ እያለ ዴቨሎፕ እያደረገ ይመጣ ነው ብዬ ነው ማምነው። አርቲስት ኦፒኒየን ሊደር ነው ወይ ደግሞ ምን ይባላል መሰለ የሂውማን አንደርስታንዲንግ ላይ ፍሮንቲየር ያለው ወይ ደግሞ ፊት አውራሪው የሰው ልጅ የመረዳት አቅምን ከሚጨምሩ ብዙ ዘርፎች ውስጥ ዋናው ቤዚካሊ አርት ነው። ስለዚህ ነፃነቱ የሚመጣው ይሄን አንደርስታንድ ከመጀመሪያ አርቲስቱ ይሄን አንደርስታንድ ማድረግ አለበት ብዬ አምናለሁ ቤዚካሊ መጀመሪያ። ከዛ ደግሞ ይሄ መፈቀድ አለበት፣ ሰው እንደፈለገ እንዲያስብ መፈቀድ አለበት። ኢኔሴንስ አንተ የምታስበውን ወይ አንተ የምታየውንና የምትሰማውን ማኔጅ ማድረግ ይቻላል። ፎር ቬሪ ሎንግ ታይም ያ ተችሏል እና ያንን የሚያደርጉ አካላት እንዳይደረግ ነፃነት እንዲኖር፣ ሰው እንደፈለገ እያሰበ እንዲኖር፣ በኬዎስ እና በኦርደር ውስጥ ነው ሰው የሚኖረው ሶሳይቲ ሰርቫይቭ የሚያደርገው እና ይሄ ባላንስ መጠበቅ አለበት ብዬ አምናለሁ። እኛ እንግዲህ ከፕሮዲስ ካደረግን ጀምሮ ዲስትሪቢዩት እስክናደርግ ድረስ የራሱ ፕሮሰስ አለው። ስለዚህ ሞር ኦር ለስ ያ የተከበረ ነው ለእኛ። ለፊልም ሙዚቃ ላይ ፕሮብሌም እንዳላቃለሁ፣ መጽሐፍ ላይ ፕሮብሌም እንዳላቃለሁ። ይሄ ሶሳይቲው እንግዲህ ያው አንደርስታንዲንጉ ከፍ ማለት አለበት፣ ለአርት የሚሰጠው ቫሊዩ ከፍ ማለት አለበት። ከዛ ደግሞ ይህን የሚያደርጉ አካላት ይታወቅ። አሁን የሆነ ጊዜ አይ ቲንክ 10 ምናምን በፊት መሰለኝ ቅጂና ተዛማጅ መብት ለማስከበር ምናምን የሚንቀሳቀስ ቲም ነበረ። አሁን ያ ቲም የለም የሚንቀሳቀስ የነበረው ማለት ነው። ስለዚህ እርዳታ የለውም ወይ ፖለቲካል ኤድ የለውም፣ ገቨርንመንት ወይ አይሳተፍም ማለት ነው። ቆሟል። የሆነ የተጀመረ አሶሴሽን ነበረ። ስለዚህ አሁን የምትጠይቅኝ ጥያቄዎች የአንድ ግሩፕ ወይ አንድ የሆነ ሴክተር የሚሰራው አይደለም፣ ኮላቦሬቲቭ ነው እና ገቨርንመንት ኢግኖር ካረገው ሴክተሩን ምን ብትጥር ማለት ነው በኢንዲቪጁዋል የሆነ ነገር ዴሊቨር እያደረግ ትኖራለህ እንጂ ወጦ ነው ወይ ቅጂና የሰዎች ራይት ተከብሮላቸው ምናምን ወጦ ነው ሰስቴናብል የሆነ ነገር መፍጠር የሚቻል አይመስለኝም። አንደኛው ገቨርንመንት አሁን ለምሳሌ አርት ዝም ብለህ አሁን ዝሮ አይደለንም፣ ዝም ብለን አይደለም እየኖርን ያለ ነው። የሚቆጣጠረን ቼክ የሚያደርገን አካል አለ። ያ አካል ፓርቲሲፔት ማድረግ አለበት። ፖዚቲቭሊ ፓርቲሲፔት ማድረግ ሲኖርበት እስከ ኮንተንት እስከ ህልውና ምናምን ወይ እስከ ሀሳብ ሳይሆን አንተ እንድትሰራ አርቲስቱ ሜዳውን በደንብ ለቆ እንዲሰራ የሚያደርጉ ፖሊሲዎች መውጣት አለባቸው። አሁን ፊልም ላይ እቃዎች ማቴሪያሎች ምናምን በጣም ውድ ናቸው። ታክስ ፍሪ መግባት አለባቸው ብዬ አምናለሁ። ፐርሰናሊ መጫወቻ ሜዳው የሚሰፋው እንደዛ ነው። አሁን ፊልምን ስለምጠይቀኝ ፐርሰናሊ አሁን እኔ በጣም ብዙ ፕሮብሌም ውስጥ ያለ ነው እንደ ሀገር ማለት ነው።
አሁን ፊልም ቅጂና ምናምን ችግር አለብኝ ብዬ ማውራት በጣም ብዙ ፕሮብሌሞች ስላሉ ማለት ነው። ግን አለ አሁን የለም እያልኩ አለ ፊልም ላይ ያለ ሙዚቀኞች በጣም እንደሚጎዱ አውቃለሁ። ተንቀሳቅሰው የትሆኑ አላውቅም። አሁን የሆነ አሶሲዬሽን ክሬት አድርገው ነበረ ለማቆም ምናምን ናይት ክለብ ምናምን ውስጥ የሚዘፈኑ ዘፈኖችን በተዘፈነው ዘፈን ልክ ገንዘብ እንዲያገኙ ምናምን አይነት እንቅስቃሴ ጀምረው ነበር። ግን ይሄ አንድ የሆነ ተቋም ወይ የሆነ ስብስብ የሚፈታው አይደለም፣ ኮላቦሬቲቭ ነው ብዬ አምናለሁ።